ንግስታችሁ እንደዚህ ስትረገጥ የት ነበራችሁ? የት ነበራችሁ? እንደዚህ በበርበሬ አጥነው ሲገርፏት በበርበሬ አጥነው ሲገርፏት የት ነበራችሁ? ቤተሰብ ምን ሆናችሁ ነው? የላችሁ ንግስታችሁ? ኧረ በጌታ የማይሆን ነገር ነው። ሌላው እዚህ ጋር ነው፣ እየጮች ነው። እዚህ ጋር ተቃጥላ ነው። በዚህ ሰዓት ይስማሙ ብለሽ ለእግዚአብሔር ጸሎት እያደረግ ሰው ማስማሚያ በእድሜሽ እዚህ መተሻፍሽን ትከብቻለሽ። ደንቆሮ ማታመጡ በረዶ ፊቴን አይጎዳው ማለት ላይ ከንትን ጋር እመቤቴን እንዴት እንዳመመኝ እንዴት የሰው ልጅ በቀች ተቃጥላ አሰቃይቶ ያስወጣል። ከላይ ነው ሞታው ከሰው ጋር እንኳን ልጫወት አይደለም። ያው ታንታሪ ነው ተባለ ያዶነ የተቀዳውን ታዲያ እንዴት እንትና ነውታ ይታ አስበርሯታ በቃ ጋይስ ከላይ ብሉታሽ። አዎ በረዶሽ በምን ላክ ከኩሉ ለቀቀብኝ። ፊቴ ተደበደበ። እግዚአብሔር እንዴት እንደተቆጣ ቆዴ እንደዚህ አሰቃይተው ቢቀርስ ጌታን ቢቀርስ ይሄ ነው በቃ ስቃይዋን የምትበላው። ቢቀርስ አቃጥለው አስቀጥቅጠው አስወጧት። እንደዚህ ነው። እኔ በጣም ሰው ሲወደኝ አልወድም በባህሪ። ለምን? ከጀርባው የሚመጣ ፈተና አለ። ከጀርባው የሚመጣ ፈተና አለ። አሁን እንደዚህ አይነት ቅጣት የሚቀጣጡ የኦኬ ማይሎ ማያ ከሞነንጌ ማይሎ እና በአሜሪካ እንደዚህ የተቀጣጣ ጌም የሚጫወት ሰው የለም። ዲስ ኖባዲ ተግባባን። ሂዝ ኦቨር ሂዶን ፊግር በአሜሪካ እንደዚህ ወርዶ ሚጥሚጣ በርበሬ እካክ እየተቀባ የሚጫወት የለም። እንደሷ ወርዶ ባዶ የገባ እንደሱ የለም። ሌላ ሀገር አንደርስታንድ ገባ። ሌላ ሀገር አሁን ኢትዮጵያ ያሉ አረብ ሀገር ያሉ ምናምን ሰዎች ነው እንደዚህ ቢጫወቱ። አፍሪካ ሀገር ያሉ ችግር የለም። አሜሪካ ሀገር ተቀምጣ እንደዚህ እከኳን እያከከች የምትጫወት እሷ ብቻ ነው። እኔም በሶሻል ሚዲያ ጌመር ፊፊ ኢዝ ነምበር ዋን። ፊፊ በጣም የተከበረች በጣም ራሷን ያስከበረች ምንም አንድ ቅጣት ሳትቀጣ አንበሳ የምታስወርድ ብቃት ያላት ልጅ ናት። ይሄ ብቃት እቺስ መሀይም ስታየው ሁሌ ይሰለችዋል ሰው ስለ ነው ናም ግድ በቤ ወጅኒ ደብሞ ስለዚህ ምን አርግም የሚጠቅም ነገር አይደለም። ፊፊ የፈለገ ነገር ቢቀር ይቀራታል እንጂ ሶሻል ሚዲያ ወርዳ እንደዛ አትሆን። ስለዚህ መውረድ በጥግ ድረስ ወርዳ አፈር ከድም የገባችው ሰርጀሪ ናት። ሰርጀሪዋን ዋሽታ ተነቅቶባት አብዳ ነው እንደገና ያስተካከለችው። የሆነ የእንትን ተጠቅጥቃ ይሄ የስኳር የሚያማቸው ወንድምናቶች የሚወጉትን ተወግታ አሁን አጽሟ ወጥቷል። አጽሟ ባዶ ገብታለች። ባዶ እምነት የላት ደግሞ ሲያመሳስሏት ከእናቷ ጋር እናቴ አይደለችም ብላ ካለቀሰችው ጋር ለካ አንድ አይነት መልክ ነው ያላት። አንድ አይነት እናቴ አይደለችም ካለችው ጋር ይኸው ከስር ጌታ አንድ አይነት ከስር ካለችው እናት ጋር መልኳ ኤግዛክትሊ አንድ አይነት እናቴ አይደለችም ብላ ያዋቸችው። ይኸው ከስር ይሁት ስክሪንሻት አድርጉ። እናቷ መሆኗን አመኛለሁ። ዲስ ኢዝ ማታ አንድ አይነት መልክ ግን ክዳለች። አንድ አይነት መልክ ነው ያላቸው እና ክዳ ሸምጥጣ ያለቀሰችበት አሁን አንደርስታንድ አደረኩ። ሄለን ሾው እውነት ይዛ ነው የምትመጣው። በነገራችን ላይ ታስፈራለች። ሄለን ሾው እውነት አላት። ነገሮች ይዛ ስትመጣ ብዙ ጊዜ እውነት መረጃ ይዛ ነው የምትመጣው። ስለዚህ እናቷን እንኳን ወታ ያለቀሰችው በዛ ምክንያት አሁን ኤግዛክትሊ መልኳን አታሳይም ብላ ዋሽታ ነበር። እናቷ እንደሆነች አየን። እና አሁንም ምነግርሽ ምን መሰለሽ፣ አይዲያዎች ቢኖርሽ ሰው ጊፍት ይሰጥሻል። ሰው ኮመርሻል ያሰራሻል፣ አድቨርታይዝመንት ያሰራሻል። አይዲያ ቢኖርሽ ብዙ ነገር ታደርግ። እኛ ቆይተናል ሶሻል ሚዲያ ላይ እንዲህ ወርደን የለም። አሁን ደግሞ ጂጂ ዝሆን ጀምራለች። እኔ ሳምሪ እንደ ታላቅ ወንድም ልንገርሽ፣ እናትሽ ብትሆንም የምትጠቅምሽ እናት የለሽ። አትጠቅምሽም። ልጆችሽ መጨረሻ ላይ የሚሉሽን ማስተዋል አለብሽ። ልጆችሽን ካላሳደግሽ መጨረሻ ላይ ልጆችሽ የሚሉሽ ሳምሪ በጣም ጥሩ አይመጣም። ሶሻል ሚዲያ ላይ በዳንስ መቆላላት የሚያመጣው ትርፍ የለም። ሳምሪ ታይ የማይጠቅም ነገር ላይ አትግቢ። ሳምሪ
ሶሻል ሚዲያ ላይ መቆላት የሚያመጣው ምንም ባል ያሳጣል እንጂ ባል አያመጣም። ባል ያሳጣል እንጂ ባል አያመጣም። ሶሻል ሚዲያ ላይ መቆላት፣ ሶሻል ሚዲያ ላይ ያዙ ይልቀቁኝ ቂጥ ማሳየት ሴተኛ ዳሪነት እንጂ ምንም ጥቅም የለው። እውነቱን ልንገርሽ፣ ምንም ጥቅም የሌለው ነገር ሶሻል ሚዲያ ላይ ቂጥ የወዛወዙ መደነስ የሚያመጣው አንድ ትርጉም የለም። ታይ የእናትሽ መንገድ አንቺን 9 ቪዲዮ ዩቲዩብ ላይ የሰራች ሌባ ሴተኛ ዳሪ እያለች የሰደበችሽ ብዙ ነገርሽን ያጠፋች ሴት ናት። እቺን ሴት ተከትለሽ የእሷን መንገድ ይዛለሁ ልጁን ያሳድግ ብለሽ ከወጣሽ የልጆችሽ አምላክ አንቺ ጋር ብዙ ነገር አይሰራም። የሚፈልግሽም ወንድ የለም። አበሻ አይመጣም። እመኚ። ለገዛ ልጆችሽ ያለሆንሽ ቦይፍሬንድ ይዘሽ የምትሆኝበት ጥቅም የለም። ታይ ታይ፣ አይጠቅምሽም። በኋላ ደምንባ ታለቅሻለሽ። ጂጂ ለማንም ያልሆነች ብቻዋን የቀረች መሀይም ሴት ናት። የፈለገ እናትሽ ብትሆን አንቺንም አልማረችሽም። ቀብሬያታለሁ፣ ልጄ አይደለችም፣ ቀብሬያታለሁ፣ ልጄ ናቲ ብቻ ነው ብላለች። አንደኛው ሌላ እህትሽን ታላቅ እህትሽን አንቺ ኢትዮጵያ ሄደሽ አግኝተሻል። ታላቅ እህትሽን እንኳን ከነመኖሯ እንኳን መናገር አትፈልግም። እናት የለሽም። እንደ እበት ትል ይወልዳል የሚባል ጂጂ ዝሆን እበት ናት። ወልዳን የጣለችሽ ባለውለታሽ አባትሽ እንጂ አያቶችሽ እንጂ ጂጂ ዝሆን አይደለችም። ከእሷ ጋር ብሬ ልደንስ ቂጤን ላሳይ ብቲና ብትንደፋደፊ የምታመጪው ለውጥ የለም። ለማየት ያብቃሽ። ወንድማችን ማን ነው ስሙ ጠፋ፣ ፋኒ ጥሩ ነገር ላይ ይደርሳል። ጥሩ ነገር ላይ ይደርሳል። ልጆቹን እንደሚያሳድግ ወንድ ማንም ሴት ትፈልገዋለች። ማንም ሴት። ፋኒ እግዚአብሔር ይጠብቅ። የምትወዱት ሰዎች ዩቲዩቡን ሰብስክራይብ አድርጉለት። የተረጋጋ ልጅ ነው። አስቸጋሪ ልጅ አይደለም። አሁን ይሄ ልጅ በትዳር ላይ የተረጋጋ ሰው ነው። የተረጋጋ ሰው ነው። የዋሹበት ቺት አድርጎ ነው ብለው ነው። ውሸት ነው፣ ዋሽተዋል። ያምጡ መረጃ ያምጡ። ለምን እናትየው እንደ እናትየው መቅበጥ ፈለገች? ይቺ ልጅ መቅበጥ እንደ እናትየው ያዙ ይልቀቁኝ ማለት ፈለገች። ማን አውጥቷት ያውቃል? በአደባባይ ያየ ነው። ቦይፍሬንድ ይዛ ያገኘ ነው። ባሏን ተሸማቀቅበት አልነበር እንደ እናትሽ? ልጠይቅ ይሳብ ባሏ ትልቅ ሽማግሌ ሰው እያልነበር ለገንዘብ ብላ አይደል የገባችው? ፍቅር ብላ ገባች። ለገንዘብ ብላ ገባች። ከዛ ወረቀቷን አገኘች። ከዛ ሰውዬ ጋር ተለያየች። ከዛ ሆዴን መጣ። ሆዴንም ለጥቅም ብሎ ገባ። ተርመጥምጦ ወገቡ ተሰብሮ ወጣ። ምንም ጥቅም ያላት እናት የለሽ። ምንም ጥቅም ኖሯት ቢሆን አሞኬ ውጣ። ምን ላንቺ እንኳን ሶሻል ሚዲያ ላይ ከትዳርሽ እንዳትሆኝ አደባባይ ላይ ስምሽን አዋርዳ የሃይስኩል ተማሪ እያለች ጀምሮ ነው ያንቺን ታሪክ የምናውቀው። የሃይስኩል ተማሪ እያለች እንትን አደረኩኝ አስተማሪዋን ወዳ ከዛ ጊዜ ጀምሮ ነው ሸርሙጥና የለመደችው ብላ ነው የነገረች አደባባይ ላይ። እናትሽን ፎርጊቭ ማድረግ ጥሩ ነው፣ ግን የምትሄጂው አሁን አደናነስሽ ምናምን ሰው እየፈሽ ነው። ኮሜንቱን እንኳን አይጠቅምሽ። ቲክታክ ላይ መደነስ የሚጠቅም አንድ ነገር የለም። ዚዝና ልጆችሽ እዛ ባልየው ለብቻ እየተሰቃየ በትዳር አልተጋባችሁም። የመጀመሪያውን ብልግና ያ ነው። የመጀመሪያውን በትዳር አልተጋባችሁ። ብልግናው የሚጀምረው ስህተት የሴት ልጅ ሳታገባ የወለደች ጊዜ ቦይፍሬንድ አምና ገደል ገባች። እኔ አልመክርም። እኔ ለማንኛውም ሴት አንቺን ከወደደች ትዳርሽን አስይዞ ያገባሻል። ይግድ ተግባባል። ትዳርሽን ይዞ ያገባሻል። ትዳርሽን ያልያዘ ሰው በትዳር ያልሆነ ሰው ካገባሽ ስቃይሽ ይበዛል። ምክንያቱም እንደምናየው ነው። ማንም አጠገብሽ አይመጣም። የሚወድሽ ሰው ከሆነ የሚያፈቅርሽ ሰው ከሆነ ያግባሽ። ካላገባሽ ስቃይሽ ይበዛል። እመኚ። ስንት ሲንግል ማም እኮ የምናየው ተጋብተው አይደለም። አሁን ቻይልድ ሳፖርት በስርዓቱ የማይከፍሉት ለዛ ነው። የልጆቻቸው ነገር የማያሳስባቸው ለዛ ነው። ለምን አልተጋቡም? የአንድ ቀን ኦቨርናይት ይሆናል፣ የሁለት ቀን ይሆናል። ሳይግባቡ ተሸጓግሮ አርገዛ ልትሆን ትችላለች። ስለዚህ እዳው ለሴት ልጅ ነው በብዛት። እዚህ ጋር ግን ጨዋታውን ልጫወት ብላ ፋኒን ያናደደች መስሏት ልጆቿን እየበደለች ነው። ሳምሪ ልጆችሽን እየበደለች ነው። የጂጂ ልጅ ከና አባባሉ ምን ይላል? የመጥረቢያ ልጅ መዘለፊያ ይላል። እኔ ፋኒ በጣም የሰገጥክብኝ ልንገርህ፣ ያንተ ሰገጤነት እንደዚች አይነት እናት እያለቻት እንደዚች አይነት እናት ኑሩልኝ፣ እንደዚች አይነት እናት እያለቻት እሷን ማግባት ሰገጤ ማህይም። ሞቴን እመርጣለሁ። ቤተሰብ ያለው ቤተሰብ የማይረባ ከሆነ ነቀዋል። ቤተሰብ የሚያከብር እኔ እግዚአብሔር ምስክር፣ ነፍሷን ይማረው፣ የእሷ እናት አርፋለች፣ የሚስቴ እናት ማለት ነው። የሚስቴ አባት ግን ማሰን ነው የሚለኝ፣ ልጄ ነው የሚለኝ። ለእኔ ያለው ክብር ለልጆቹ እንኳን የለው። በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ። እንደዚህ አይነት ክብር የማይሰጥ ከሆነ ጥቅም የለህም ማለት ነው።
ስለዚህ ስታገቡ ከቤተሰብ ጋር ነው የምትጋቡት። አንድ ሰው ብቻ አይደለም የምታገቡት። ብዙ አበሻ የሚሸወደው በዚህ ነው። ጓደኛ ኢንቮልቭ ያደርጋል፣ ቤተሰብ ኢንቮልቭ ያደርጋል። ያውላ ክብር ከሌለ ባዶ ነው የምትገባው። መጨረሻ ላይ ባዶ ትቀራለህ። አሁን ፋኒ አስቡት፣ ሶሻል ሚዲያ ላይ ገንዘብ እየተሰበሰበልን ነው። መስኪን ልጅ ገንዘብ እየተሰበሰበለት ይሄ ብራዘር እንደ እናትም እንደ አባትም ሆኖ ይቺ እየተበላቀጠች ሶሻል ሚዲያ ላይ ሳምሪ ከእናቷ ጋር እሱ ምን ያደርጋል? ልጆቹን ያሳድጋል። እናትየው ዋሽታበት ከዚህ በፊት በቀዳዳ ጮልቄ ሳየው እቃው ትንሽ ነው ብላ አደባባይ ላይ ወጣ ትናገራለች። በቀዳዳ ሻወር ሲወስድ እያየሁት በቀዳዳ ሳየው እቃው ትንሽ ነው። እግዚአብሔር ያሳያችሁ። የኔ ሚስት እናቷ ማለት ነው በቀዳዳ የኔን እቃ ልታይ፣ በቀዳዳ ሻወር ሶስት ልታይ። አስባችሁታል? እንደዚህ አይነት ጥግ ድረስ ብልግና። ከዛ ምን አለች? እቺን ዝሆን ሊደፍረ የነበረ እሷ አርጉዞና በዛ ጊዜ ፊቷ እኮ መጥረቢያ መዘለፊያ ፊት፣ አስቀያሚ ዝሆን ፊት ነው። ከነ ማስረጃው ላሳያችሁ። ከነ ማስረጃው ላሳያችሁ። እስቲ ላሳያችሁ። እስቲ ወደዚህ ነው። መጥረቢያ ፊት አልነበርሽ? ዝሆን ማስረጃ ይዤ ልምጣ። መጥረቢያ ፊት የነበርሽ አሮጊት ሊደፍረኝ ነበር ብለሽ መናገርሽ፣ እኔ ደግሞ ማስረጃ ላውጣ። ዝሆናችን የትኛው ፊትሽ ነው የሚደፈረው? ስሜት የሚቀሰቅሰው የትኛው ፊት ነው? ማስረጃ ይዤ ልምጣ። አንዴ ታብታብ ኮፒ ሊንክ ኔዎቹ አንቺ እካክ ዝሆን የታባሽ ሄድሽ አንቺ ዝሆን? ነይ ዝሆንማ የትም አይሄድብኝም። አሯሩጬ ነው የሚይዘው ዝሆንን። ኧረ ዝሆን እስቲ ይሄ ነው የምናውቀው ፊት አላት የዝሆን አንድ አለ። ቆይ ተረጋጉልኝ። ታፕታፕ እያደረጋችሁ ተንኮሉ ጠፋብኝ። መቼም ታውቋታላችሁ ብዬ ነው። ግን ያን ሁላ ተጠርበሽ ነው የመጣሽው መጥረቢያ ፊት እንደማ አይቀርም። ታፕታፕ እስከዛ ሬት ሄደች እቺ ዝሆን። አረ ይዤው ነበር። የት አባቱ ሄደብኝ? አንብሊቨብል ዝሆን ነው። የሆነ ቪዲዮ ትላንት ሳሳያችሁ ነበር። ይሄው ይሄ ፊት ሌላ ቪዲዮ አለ እዚህ። ይሄው ፊቷን ከላይ ያለ ቆሻሻ ይኸው እያንዳንዱ ፒክቸሯን ይውልኝ ምን እንደምትመስል አፈር ነው የምትመስለው። ግን አሁን በዛ ዘመን ነው የማወራችሁ። በዛ ፊቷ በዛ ግብዳ በነበረችው ጊዜ ሊደፍረኝ ነው ሊያጠፋኝ ነው ብላ ያደረገችው ነገር ነበረ። ስሙን ማጥፋት የጀመረችው ከዛ ጊዜ ነው። እና አሁንም ልጅ ሳምሪ ቢያንስ ልጆችሽን አስቢ ነው የኔ ጥያቄ። ልጆችሽን ተመልከች። ሶሻል ሚዲያ ላይ መቆላት ምንም የሚያመጣ እናትሽ እድሜ ልኳን ሶሻል ሚዲያ ላይ ተቆልታለች። ሆዴ ለጥቅም ብሎ ገባ፣ ተሰባብሮ ወጣ። እድሜ ልኳን ተቆልታለች ሶሻል ሚዲያ ላይ። ማንም ወንድ አልሄድም፣ ሆዴም ለጥቅም ብሎ ሄዳል። የሚገርማችሁ ሆዴ አሁን ያለችውን ማርያማዊትን በጥቅም ቀየራት። ጀርመን ውስጥ ያለች ሬስቶራንት ያላት ሌላ ቺክ በላ።
ገባ እዛ ካሸር አደረገችው። ብረቱ ይላቀቃል ከኋላ። ተረጋጋ። አንተ በሴት ነው የምትሞተው። ጌታን ነው የምልህ። ሆዴ ልዘግበኔ በሴት ትሞታለህ። የሴት ገንዘብ ፍለጋ ስትርመጠመጥ ወገብ ተበጥሶ ለሁለት ትሞታለህ። ማርያማዊትንም አሁን ምን እየሆንክ ነው? ትታት ሌላ ቦታ መልበጥበጥ ጀመርክ። ሰው እንዳያውቅባቸው አሁን እየተሽኮረመምክ ነው። ያንን ነው የምልህ። በዚህ ነው አሁንም የምልህ ያንን ነው ሆዴ ገባ። አሁንም እየተርመጠመጥክ ነው። ወሳብ ዲጄጃ አሁንም በርምጥምጥነት ገደል እየገባ ነው። በዛ ወገብ በተበላሸ ጊዜ 2 ቀን ሳምንት 2 ቀን እንኳን ጥቅሙን አላገኘችም። ማርያማዊት ምን ለ2 ቀን እቃ አይሰራም ነበር። ወገብ ተቆርጦ ጂጂ ተጠቅማ ጥላ ወገብ ተቀንጥሶ ነው የገባኸው። ባዶ ሆነ ነበር የገባኸው። እድሜ ለማርያማዊት። እሷ ነው በሙሉ አምጥታ አጠጋግና ከዛ በኋላ አሁን ደግሞ ሬስቶራንት ያላት ሴት ጋር ገባ። መርመጥመጥ ጀመርክ። አይጠቅምም። ደግሞ የጀርመን ሴቶች አስተውሉ እንጂ ሁላችሁም እያልኩ አይደለም። አንዳንድ የጀርመን ሴቶች አስተውሉ እንጂ የሚጠቅማችሁና የማይጠቅማችሁን ወቁ። ይህን ኮልኮሌ ተራ ይዛችሁ መርመጥመጡ ምን ጥቅም አለው? በመልክ ታጥቦ አይጠጣ። ለወንድ ልጅ መልክ ምን ያደርጋል? ከጅብ ትንሽ መለስ ካልን ሰላም አለው። እና ጀርመኖች እንደዚህ ተራ ነገር ሳይባችሁ በጣም ያዝንኩት። እካክ የሆነ ሰውዬ እንዳይጫውትባችሁ ያንን ነው የምለው። ስለዚህ ሳምሪ በእውነት ነው የምልሽ ሳምሪ፣ እኔ የሆነ ሴትን በድሎ የሚመጣው አንቺን አይክስሽም። እኔ በዚህ አምናለሁ። ሴትም በድሎ የመጣ ወንድ አንቺን አይክስም። ወንድንም በድላ የመጣች ሴት ወንድን አትክስም። ይሄን አምናለሁ። ሴት ልጅም በድሎ አደባባይ አሁን ጂጂ ዝሆን እንደዛ በድላ የመጣች ሴት ሌላውን አትክስም። ጥሩ ወንድ ጥሩ ሚስት ልትሆናት ኢምፓስብል። ጂጂ ዝሆን ሚስት መሆን የምትችል ሰው አይደለች። ሚስት ማለት ለሌላው መኖር ማለት፣ ባል ማለት ለሌላው መኖር ማለት ነው። እኔ ለራሴ መደሰት ከሆነ ትዳር መመስረት የለብኝም። ለራሴ ደስታ በሲንግል ላይፍ ላይ ለምን ጣራ ላይ አታደር? ሁ ኬርስ? ከሰው ጋር ስትኖር ባለ ትዳር ፓርትነር ሲኖር የምትኖረው ለእሷ ነው፣ እሷ ለአንተ ነው የምትኖረው። ወይስ ገነቢ ያንተን ደስታ ነው የምትፈልገው። የልጆቼ ደስታ ከእኔ ሚሊዮን ደስታ በላይ ነው። የሚስቴ ደስታ እንደዛ። እንደዛ ካልሆነ ትዳር አይሰምርም። ትዳር ለእኔ ደስታ ብዬ አልገባበትም። ለአንተ ደስታ ከሆነ በአናትህ ተተከል። ትዳር አይሆነ። አንተ ለሚስትና ለልጆች ደስታ፣ ሚስት ደግሞ ለአንተና ለልጆች ደስታ ነው የምትኖረው። ያ ሲሆን ማች ያደርጋል። ያ ሲሆን ጥሩ ይሆናል። ጂጂ ዝሆን አንቺ ደስ አላለሽም ብላ ነው ልጆቿን ባሏን እንድትነጥቅ ያደርገች። አንቺ አልተደሰትሽም ብላ። የአንቺ ደስታ ምን ቲክታክ ላይ መደነስ ነው? ይሄ ደስታ ነው? ንገሩኝ እስኪ። ደስታ ነው ይሄ? ቲክታክ ላይ መጥቶ መደነስ ደስታ ሊባል? ቲክታክ ላይ መጥቶ መቆላት ትዳር ፈቶ እውቀት ነው? አይደለም። እኔ የሚያሳዝኑኝ የተበደሉ እናቶች። አሁን ሚስት ሆና ለፍታ አልችል ስትል የተጣላች ሴት ታሳዝነኛለች። በጣም ነው የምታሳዝነኝ። ማጆሪቲ ሴት እንደተበደላቸው አውቃለሁ። ምክንያቱም አብዛኛው አበሻ ሴት ትዳር የምትወዱ ናችሁ። አብዛኛው አበሻ ሴት ትዳር ወዳድ ናችሁ። በጣም ትዳር የምትፈልጉ ሰው ናችሁ። በትዳራችሁ ማትደራደሩ ናችሁ አብዛኛዎቻችሁ። ግን እንደነ ጂጂ ዝሆን ያሉ መረኖች ይመጣሉ። የእናንተን ስም አብረው ያስጠፋሉ። እንደነ እንቁርት ያሉ እካክ ይመጣሉ። ትዳራችሁን ብትን ያስደርጋሉ። እንደ ሰርጀሪ አይነት ባለጌ ባል እያላት እንደሌላ ታክት ታርጋለች። አሁን የሚያገባኝ ጠፋ ብላ ቪዲዮ ሰርታለች። ላሳያችሁ። የሚያገባኝ ጠፋ ብላ ስትርመጠመጥ አየኋት። እጇ ላይ ቀለበት ተበስታው። እጅ እንዴት ሰው ይበሳል? የፈለገ ነገር ቢሆን እጅ ላይ በስቼ እጄ ጌጥ ነው ይባላል። ምን አይነት ቀውስ ናቸው አንዳንዶቹ። ደምቶባት ምናምን ነገር እጇ ቀለበት የሚያደርግልኝ ወንድ የለም። በቃ ትቀምጥ አይደለሽ እንዴ ወንድ? እንዴት ቀለበት አያደርግልሽ? አይደለ እንዴ? እንዴት ቀለበት አያደርግልሽ? አብረሽ ስንት ዓመት ሙሉ ተዘብዝፈሽ አይደለ ኖርሽው እንዴ? ባልጩት የመሰለ ሰውዬሽ እንዴት ቀለበት አያደርግም? ምክንያቱም ቡቱቶ ነው አይጠበሽው። ቡቱቶ ደግሞ ከየት አባቱ አምጥቶ ነው የሚያደርግልሽ? አንቺ እዚህ በርበሬ ሚጥሚጣ እየተቀባሽ ግፍት ታመጫለሽ። በሱ ታኖሪያለሽ። እሱ ነው አለቀ። በርበሬ ሚጥሚጣ አናትሽ እየተሰነጠቀ ኮልጌት እያበሉሽ በምታመጪው ገንዘብ ይሄ ጥቁሬ እያሉ ትግራዋይ ይዘፍናሉ። ከዛ እሱ ይመጣል ይጫወትብሻል፣ ትሄጃለሽ ደሴ። ስለዚህ ትዳርሽን እንኳን የምታምኝ ሰው አይደለሽ። ቅምጥ ነሽ፣ ተቀምጠሻል፣ ትኖሪያለሽ እዛ። ቅምጥነትሽን ይኸው እያየ ነው። በርበሬ እያደረገ የሚያኖርሽ እንኳን ወንድ የለሽም። ይሄ ነው። ስለዚህ በዛ ነው የምትኖሩት። ስለዚህ ሶሻል ሚዲያ ላይ ኳሊቲ ከምላቸው ናርድዬ ትዳሯ እግዚአብሔር ይባርከው። ናርዶስ ይርልኝ ሸራተን የሆነ ትዳር አላት። ደስ የምትል በቃ ትዳሯ ምቾት የሆነ ትዳር አላት። ደስ የሚል ትዳር አላት። ስርዓቷ ምኗ በጣም ይደላኛል።
ናርዶስ በጣም 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 ሞዴል ናርዶስ በጣም የምወዳት ማከብራት ሶሻል ሚዲያ ላይ በቃ እንቁ የሆነ ሴት ትዳሯ ምኗ ጽድቅ ያለች በቃ ያ በጣም የምወድላት ምርጥ ሴት። ተማሩ። ትዳራቸውን ይዘው የሚመጡ ጥሩ ሰዎች አሉ። ከነሱ ተማሩ። ከነ ጂጂ ዝሆን ሴቶች የምትማሩ ነገር የለም። ጌታ ምስክሬ ነው የምላቸው። ምክንያቱም ሲንግል ሆናችሁ ነው የምትቀሩት። የጂጂ ዝሆንን መንገድ ተከትላ ዴት የምታረግ አንድ ሴት አትኖርም። አንድ ሴት የጂጂ ዝሆንን መንገድ ተከትላ የምትጠብስ ሴት የለችም። ዴት የምታረግ ሴት የለችም። ቦርካ ነው የምትቀረው። ቦርኮ ነው የምትሆን። አይጠቅምም፣ አይጠቅምም። የሚጠቅም ሰው ተከተሉ። የሚጠቅም ሰው በትዳር ላይ ያሉ ማን ናቸው? አሁን ቁዝር እንደፈለግ ልጠላው እችላለሁ። በትዳሩ አሪፍ ሰው ይሄ ደንበጃን ለትዳሩ ያለው ክብር በጣም ይመቸኛል። ደንበጃን ነው፣ ምንም አያምርም። በአምርም በትዳሩ ያለው ሪስፔክት ለሚስቱ ያለው ምኑ በጣም ደስ ይላል። ከነቅናቱ ከነምናቱ ኳሊቲነቱ ትዳሩ ላይ ያለው አመለካከት ይሄ ደንበጃን ይመቸኛል። ደንበጃን ግን ለሚስቱ ያለው ክብር ለሚስቱ ያለው ነገር በጣም 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 የሆነ ኳሊቲ ተሰጥቶታል። ደንበጃንማ እዮዳብ ጉቶ ነው ሲፋቅ። ሌላስ? ስለዚህ አሉ ሌሎች እማከብራቸዋለሁ። ቦርጩን ተውልኝ አንተ የሆነ ነገር አሰራለት ቦርጩ። ስለዚህ እንደዚህ አይነት ሰዎች በተለይ ሲንግል ሆና የምትበላቅ ሶሻል በተለይ እድሜዋ ከሄደ እኔ አሁን አያት ኮንኩ በኋላ ምን አባቱ ልበላቀጥ እችላለሁ? እዚህ መጥቼ እንኳን አያት ሆኜ ማለት ነው። አማንዬ ማያዬ ትንሽ ሆነው እንኳን አልተበላቀጥኩም። ሶሻል ሚዲያ ላይ መጥቼ ፈወ ምን ላርግ? በበትሽ ነው የሚሸተው እኮ ከተቆላሽ ምን ይመጣል? ለላይክ ገንዘብ ቢከፈል ተቆልተሽ ብትኖሪ አሞኬ ቡታ ስትቆይ ብትይ ቢከፈልሽ አሞኬ ቡታ። ለማይከፈልሽ ለምንድን ነው እንደዛ የምትይው? ሌላ ባለጌ የተባለች ከሴቶች በጣም የምትቀፍ ሴት ደግሞ ከሴቶች ሀናቡ የምትባል ቁጭራ አለች። ቁጭራ የሰው ባል ሙጭልፍ የምታደርግ ወንድ አበሻ ወንድ ካየች ትበላለች። ማለፍ አይችልም በዛ አካባቢ። ሀናቡ የምትባል ቁጭራ ስተዋት ራሱ ታስፈራለች። ሙጭልፍ ነው የምታደርግ። ሙጭልፍ ቆረማጭ የሆነ ሴትዮ ትመጣለች። እንዲህ ብላ ነው ወንድ ትላለች፣ ታረግባለች። እስቲ እናትሽ ወለደችሽ ለሀናቡ ቁጭራ ይቺ ቁሬማ ልብ ካለሽ ያንቺን ቦይፍሬንድ አስተዋውቂ። ግጣልሽ ነው የምትመጣው። እና እንደዚህ አይነት የወረዱ ሴቶችም ስላሉ ይገር ቢኬርፎ ጓደኛ ስታረጉ ምን ስታረጉ በደንብ ወቁ። ማን ምን እንደሆነ በደንብ ወቁ። ይህን ነው ምለው። ስለዚህ ቁጭራዎች አሉ። እንቁርቲ ጋር ስልክ የምታወሩ ሰዎች ካላችሁ ፈጣሪው ናችሁ። ሪከርድ ተደርጋችኋል። እዮዳብ ጉቶ ጋር ስልክ ያወራችሁ ሰዎች ጌታ ምስክሬ ነው፣ ሪከርድ ተደርጋችኋል። እቺ ሰርጀሪ ጋር ስልክ ካወራችሁ ሪከርድ ተደርጋችኋል። እዮዳብ ጉቶ ሰርጀሪ እንቁርቲ ጋር የደወላችሁ ሰዎች ፈጣሪው ናችሁ። ይውዳል አለቀላችሁ። ሶሻል ሚዲያ ላይ ሪከርድ የሚያደርጉ በጣም ባለጌ ሰዎች አሉ። ስለዚህ ገረቢ ከርፉ ስልክ ዝም ብላችሁ እንዳታወሩ ከእንደዚህ አይነት ሰዎች ጋር። ከእንቁርቲ ጋር ለአንድ ቀን በስልክ አውርቻ ለአንድ ሰከንድ፣ ከጉቶ ጋር ለአንድ ሰከንድ፣ አንድ ቀን በግሩፕ ከቤታዩ ጋር አውርተናል። አንዴ ሁለቴ በግሩፕ በኢንስታግራም እሴ ናት ግድ። ስለዚህ ገር ቢኬርፉል ላችሁ። ጂጂ ዝሆን እንዲህ ሪከርድ ምናምን ማድረግ አትወድም። ሊያሾ የሪከርድ ሰው አይደለችም። እኔ ባናት ተተከል ምንም እዚህ ምለውን ነው በውስጥ ምል። ስለዚህ ለውጥ የለው ለእኔ ደዝ ማድ እዚህ ምለውን በውስጥ ላለው እኔ ጣጣ የለኝ። ባናት ተተከል ማለት እዚህ ምለውን በውስጥ ላለው ጣጣ ስለሌለኝ ማለት። ስለዚህ እኔ በውስጥ የምታወራኝ በውጭም ዮኒ ማኛ ይሄን ነው የምታገኝ። ቁጭራማ ፈጣሪው ናችሁ። ከቁጭራ ጋር ማ ይደዋወላል። ይቺ የባል ማን ነው የሚባለው? ማን ነው ይቺ ምናዊ ነው ሴቶችን ሲሸጉር የነበረው ቪዲዮ እየቀረጸ 400 ሴቶች የሸጉረው ማን ነው? ስሙ ጠፋኝ። ኦባሳንጎ ኦባሳንጎ ነው ስሙ። ባልታዛር ኖ ባልታዛር ሀናቡ ቁጭራ ባልታዛር ናት። አበሻ ወንድ ካገኘች ሙጭልፍ ነው የምታደርግ። ባልታዛር ናት። እና ገር ቢከፉ ጉዳይ
ገረብ ይከፉ እና ሶሻል ሚዲያ መዝናናት እንችላለን፣ ማውራት እንችላለን፣ ሀሳብ መለዋወጥ እንችላለን። ቅድም በሚገርማችሁ ሁኔታ የሚወዱኝና የሚያከብሩኝ ሰዎች ጋር ቁጭ ብለን ስለና አቡነ ማትያስ ስለ አቡነ ተክልዬ ምናምን ያልኩትን ይቅርታ አስባሉ። በፍቅር እኔማ ላስላሱ ተመችቶኝ ነበር። በፍቅር ይቅርታ ተባባልን እና ጨረስን። እኔ ትንሽ ብሄድበት ደስ ይለኛል። ለባሉ ድምቀት እኔ ይመቸኛል። ጓገጭ ደስ ጌታን ጓገጭን የሚያህል የምወደው ነገር የለም። ጓገጭ ይመቸኛል። ይሄ ላስፈራራ እንዲያደርጋለሁ ቀይ መስመሬ ነው አረንጓዴ ቢጫ ነው ካልከኝ ገባላለሁ፣ ይመቸኛል። ግን ስህተት እንደሆነ እያወቅኩ ነው መገባበት። እንደሚያገናኙት እንደሚጠመዝዙት እያወቅ ጠምዝዤ እገባለሁ። ግን በቃ የሆነ ስህተት ነው ይሄ ነገርማ አይገባቸውም። አባት አከብራለሁ ትል ያዙኝ፣ በሱ የተመቱ ናቸው። አባት አልሰድብም እናት አልሰድብም ትሌለ እንዴ አባት አይሆንም እንዴ ብለው ጉሮሮ ላይ ቆሙብኝና በቃ ስህተት ነው ብለን ይቅርታ እዛ ጋር ተባባልን። ያለ አይ ከልቤ እንዳልሆነማ ሰውም ያውቃል። ግን እልምላጭ ያስወጣል። በተለይ ወንድ ልጅን አትፈታተኑ። ጌታ ምስክሬ ነው የምላችሁ፣ ወንድ ልጅን አትፈታተኑ። ማንም አይፈራም ወንድ ልጅ ሆኖ ማንም ነው ማውራችሁ። የሆነ ጎረምሳ አንፈራም። ወንድ ልጅ ባህሪያችን ነው። በህል ሄዳችሁ ሴቶች ስትንጣጡ ብትውሉ በልህ ምንም አታመጡ። በተለይ ሴቶች ኢሞሽናል ስለሆናችሁ ነገሮችን አናላይዝ ሳታደርጉ ትናገሩና ብዙ ጊዜ ለይቅርታ ቅርብ አይደላችሁ። ለይቅርታ ሴቶች ቅርብ አይደል፣ ወንዶች ቅርብ ነን ለይቅርታ፣ ሴቶች ግን ለይቅርታ ቅርብ አይደል። አሁን ለምሳሌ እንደዛ ሙሉ የተሳደበችውን ሰርጀሪ አንድ ሰው ይቅርታ ጠይቄ ብላ ይቅርታ የጠየቀችበት ዘመን የለም። አንድ ሰርጀሪ ይሄን የተሳደበችበትን ነቨር ይቅርታ ጠይቃ አታውቅም። ሴቶች የይቅርታ ሰዎች አይደሉም። ባላቸው ከሆነ ራቁታቸውን ይቀርባሉ። ከዛ በኋላ ይሸጉራል። ይቅርታው እሱ ነው አለቀ እንጂ ይቅርታ አትለው። ገባ እሙሟን ላሽታ ቋሽታ ትመጣለች። ከዛ ራቁትን ሳይ ረሷል፣ ይሸጉራል። በዛው ትለያያለህ እንጂ ይቅርታ አትፍቼ ነው አትልም። ሚስት ይሄ ስራው ባህሪ ተግባባ። ስለዚህ ችግር አለ ኢፍ ዩ ቲንክ አባውት ኢት እንጂ ለዚህ ነው። አሁን ለምሳሌ እዩዋት እስቲ ምንድን ነው ያለችው? አንዳቸው አማራ ሴት ህዝብ ቤት እንዳመጡ የአማራውን ህዝብ ቤት እንዳመጡ አንዳቸው እንዳትመጡ ናቸው። ውሾች ውርጋጦች ደደብ ናቸው። ደደብ ክብር ከዛ አሁን አንድ ጊፍተር ኦሮሞ መጥቷል። ጌታ አንድ ኦሮሞ ጊፍተር ስለሰጣት ኦሮምኛ ዘፈን ጀመረች። ማላ እያዳያለች መጣች። አማራው ነቃና ጊፍት መስጠት አቆመ። አማራው ተቦጥቦጦ የለ ጊፍቱ አለቀበት። የአማራ ልጆች ለዚህ ከምንሰጥ ቢበራብን ይሻላል አለና የአማራ ልጆች ላጥብ ሊሉ አሁን ማለያዳ እያለች መጣች። እውነችን ነው ሰርጀሪ ማለያዳ አረ ነው ማለያዱ መሰለሽ እንዴ? እና እስቲ አንድ ሰው አለ ዝም ብሎ የሚሳደብ ማይኮን መሳደብ አይቻልም። እኔ ፔጅ ላይ በሚውት ነው መሸኘ። አይ ማለያዳ እያለች መጣች። እንደዚህ አይነት የወደቁ ሰዎችን ሰባብሬ ነው የምገልጸው። ሰባብሬ ማጭበርበር ይደብራል። ጌታን ማት እኔ ከነ ምናምን ነው ከነ ተራጋጭነቴ ድፍን ኢትዮጵያ ያገኘ በውሸት አንድ አማራ አጠገቤ እንዳይደርስ ላለችው ሰርታል። የተደበቀችው በነማማር ነው። ስለዚህ ይቅርታ ጠይቃለች። እኔ እንዲያው ወሎን ለተናገርኩት አስቀያሚ ንግግር የወሎ ህዝብን በተደጋጋሚ ይቅርታ ጠይቄያለሁ። አጫሉ ኦሮሞ በሚወደው ልጅ ላይ ሩዋንዳ አድርጌው ነበር የጸቡ ጊዜ። ግን ህይወቱ መጥፋቱ እግዚአብሔር ምስክሬ ነው የምልህ በጣም የሚደብረኝ የአጫሉ ህይወት መጥፋት በጣም ይደብራል። ደስ አይልም። አጫሉ ከልቡ ህዝብን የሚወድ ሀገርን የሚወድ ልጅ፣ ኦሮሞነቱ የማይደራደር ሰው፣ ከልቡ ጀግና። ጀዋር ነው በጭባጭ። አጫሉ በጀዋር ቢተካ ደስ ይለኝ። በእውነቱ ነው። አጫሉ በጀዋር ቢተካ ደስ ይለኝ። በቃ ከልቡ ጀግና ነው። ሀገሩ ላይ ሆኖ ሩዋንዳ ያደረገ ጀግና ልጅ ነው። በቃ ስለዚህ ገባ ያንን ነገር አይተ ነው። እኔ ይቅርታ ጠይቃለሁ ሳጠፋ። እስቲ አምጣ ይቺን ሰርጀሪ አንድ ይቅርታ የጠየቀችበት ቪዲዮ አምጣ። ዲዝ ነተን አታላ ይቺ የአማራ ፖለቲካ ላይ ገብታ ነበር። ላጥ ብላ ወጣች። አሁን ወጣች። ሸናበታለው ያለው ማሜጋ ጌም ትጫወታለች። እሷ ቤት ያለው ፎቶ ማን ነው የሚባለው? ስሙ ጠፋኝ። በጣም ጀግና። እኔ ራሱ ጮሄለታለሁ ለዛ ልጅ ናሁሰናይ፣ ሻለቃ ናሁሰናይ የእሱን ሰጥቷት እሸናበታለሁ ሬሳው ላይ ነው የምሸነው እያለ ባወረበት ምን አደረገች? እሷ ጌም ትጫወታለች። ሄዳ አስመሳይ ሌባ። ስለዚህ እንደዚህ አይነት ሰዎችን ምን ማድረግ እንችላለን? በሚዲያ ነው የምናጋልጠው። እስቲ አምጪ ናሁሰናይን ዮኒ ማኛ የሰደበበት አምጪ ናሁሰናይን ዮኒ ማኛ ሰድቧል ምት መሀይሞችን በደንብ አድርጌ ነው እኔ ሽባ ማርቀው። ገባ በጌታ ሆነ ዝም ስትል ምናምን ጌታ
ምላሴን አልዘጋው። በነገራችን ላይ ምላሴን ለበጎ ነገር ተጠቀምበት ብሎ ለወንጌል ተጠቀም ብሎ አስተካክሎኛል። ግን አረፌ አልቀመጥ ላሉት ለብልቤ ህይወታችሁ እንድጠሉ ነው የማደርጋችሁ። ነጥዬ ነው የምመታችሁ። ነጥዬ እኔ ለመልካም መጠቀም ችግር የለብኝም አንደበቴ። ለባለጌ ግን ልኩ መነገር አለበት። ሌላው አሁንም እላለሁ የኦርቶዶክስ ወንድሞች ስሙ፣ አንድ ነገር ሊጠቅማችሁ እንጂ ሊጎዳችሁ አይችልም። ብዙ የእናንተ አባቶች ጴንጤን በጣም ይሳደባሉ። ኤቭሪ ዴይ ልትናደዱ አይገባም። ለእናንተ መልስ ሲሰጥ አይገባም። ራሱ የእናንተ አባት ተነካ ብለህ ከጮክ የሌላውን አባት አትስደቡ። ስለዚህ ያን ነገር ቢስተካከል ጥሩ ነው። ሁሉም ምኑን ያገኛል? ሰላሙን ያገኛል። ሁሉም ይከባበራል። እኔን መርገጥ ይቻላል። እኔን መስደብ ዮኒ ማኛ፣ ሴጋ፣ ቆለጥ፣ ጅኒ ቆለጥ ማለት መብት ነው። አልከለክልም። ፓስተር አትበል ነው የኔ ጨዋታ። ዶንት ዱ ዛት ሲምፕል። ስለዚህ እንደዚህ አይነት ሰዎች ብዙ ጊዜ መርዘኞች ናቸው። አቀሳስረው ምን ብለ አሁን እኔ ቆለጥ ስትል ብትውል አይሞቀኝ አይበርደኝ። እንዲያውም እግዚአብሔር ይስጣችሁ፣ እንዲያውም ቆለጥ እንዳለኝ አሳያችሁኝ። እኔ ደስ ነው ያለኝ። እናንተ ደበራችሁ እንጂ እኔ አልደበረኝም ማለት ስለምችል ማለት ነው። ስመልስ እንዳታኮርፍ። ማንንም ጠርቼ ስም ቆለጥ ስል እንዳይሰማ አጥንት ውስጥ ነው ምገባው። እኔ ቆለጥ በቆለጥ አደርግልሃለሁ ያንተን በሙሉ ቄሶች አውጥቼ። አይጠቅምም። ችሎታ ያለው ከሃይማኖት ይወጣና በራሱ ይጋተታል። ሰርጀሪ ሞክሪ፣ ከኔ ጋር አስለቅስሻለሁ። ሞክሪ አትለብቻሽ። አትችይኝ። አንቺ ብቻ ሳይሆን ዘርማን ዘረሽ ቢመጣ አይችለኝም። ለብቻው አንፈራፍራለሁ እኔ። ተግባባ? ስለዚህ ወደዛ ባይኬድ ጥሩ ነው እንጂ ቆለጠኔ ብትል ሴጋ ብትል ምን ብትል አይሞቀኝ አይበርድም። ለምን? ስለማውቃችሁ ማለት ነው። ስለዚህ ይሄ ነገራችሁ ቢስተካከል ጥሩ ነው። ሌላው ጨዋታ ስንጫወት ጨዋታ ያነሳዋል። ሊያሾ ጸሎት አድርጉላት የምትወዷት ሰዎች እንዳላችሁ። ሊያሾ ምንም ብንደባበር በዛ ደረጃ ክፉሽን አልመኝም። ሊያሾ አሟታል የሚባል ነገር ሰምቻለሁ። እግዚአብሔር ይሁንሽ። ያ እኔ እንቁርቲን ያወራችው ከእንቁርቲ ነው የሰማ ነው። እንቁርቲ ሊያሾ ታማለች ምናምን ብላ መታለች እና እግዚአብሔር ይሁናት። ያ እንቁርቲ ናት አሟታል ምናምን ብላ ያወራችው እና ጸልዩላት። እኔ የሚጠላኝ ሰው በህይወት ኖሮ የኔን ትልቅ ነገር አይቶ እንዲኖር እንጂ ሞቶብኝ ማየት አልፈልግም። ምን ያደርግልኛል? ከሞት አያየኝ። እኔ የሚጠላኝ ሰው እያየኝ እንዲቃጠል እንጂ እንዲሞት ፍላጎት የለኝም። እያየኝ መቃጠል አለበት እንጂ ሞቶ ወይ ደግሞ የሆነ ነገር ሆኖ ምናምን ነው። እያየኝ ማልቀስ አለበት። እያየኝ የኔን ሰክሰስ፣ የኔን ጸዳ ማለት፣ የኔን በየቀኑ መጥቼ ፏፈሽ ማለት እያየ ማልቀስ አለበት እንጂ ከሞተማ ምን ያደርግልኛል? አሁን እኔ እንቁርቲ ብትሞት ደስ አይለኝም። እንዲሁ እየሰፋች እንደ ጆዳ ጉቶ እነተር ያክላ ዱቅ ብላ ተዘብዝፋ እንድታይ ነው የምፈልገው። እኔ እያማረብኝ፣ እኔ ጠላቶቼ እንዲጠፉ አልፈልግም። እኔ እያማረብኝ እነሱ እየቦረኩ ሲሄዱ ማየት ነው ደስ የሚለኝ። ዳስ ሁዋያ